በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን የማይጠቀልለው፣ ሶስትነቱ አንድነቱን የማይከፍለው በልዩ ሶስትነት አንድ አምላክ በሚሆን በእግዚአብሔር አምኜ ሕያውና ዘላለማዊ የሚሆነውን ቃሉን ማሰማት ጀምራለሁ። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ በምህረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን ለባህሪ አምላክ እግዚአብሔር የተመሰገነ ይሁን። ባለፈው መንፈሳዊ ተጋድሎ አስፈላጊ ነው ወይ በሚለው ርዕስ ተማምረናል። ዛሬ ደግሞ ተጋድሎ ከማን ጋር ይደረጋል የሚለውን እንማማራለን። መንፈሳዊ ተጋድሎ በክርስቲያናዊ ሕይወታችን ውስጥ ክርስቲያኖች እስከሆንን ድረስ እኛም እንኳን ባንፈልገው የሚገጥመን ነው። ምክንያቱም ሌሎች የእኛን እምነት የሚቃወሙ እስከመጡ ድረስ እነሱ በእኛ ላይ መከራን ሊያመጡ ይችላሉ። ይህም እንግዲህ በቤተ ክርስቲያን ታሪክ ውስጥ ያየነው ነው። ከዘመነ ሐዋርያት ጀምሮ ክርስቶስን በማመናቸው የተነሳ ምን ያህል መከራ እንደደረሰባቸው፣ በአላውያን ነገስታት በመከራ ውስጥ እንዲያልፉ እንደተደረገ፣ እንደውም ሕይወታቸውን እስከ መሰዋት ድረስ መድረሳቸውን የሚታወቅ ነው። ከዚያም በኋላ ላይ ያሉ አባቶች እስከ ቆስጠንጢኖስ ድረስ የቤተ ክርስቲያን የስደት ዘመን ነው የነበረው። ብዙ ክርስቲያኖች መከራን በመቀበል በዚህ መንፈሳዊ ተጋድሎ ውስጥ የኖሩ ናቸው። ከዚያም በኋላ ላይ ምንም እንኳን በውጭ ያለው ተጽዕኖ ቢቀንስም በእምነታቸው ምክንያት የተነሳ በእነሱ ላይ መከራን በስጋቸው ላይ የሚያመጣ ባይኖር እንኳን ሰይጣን ግን ያው ምን ጊዜም ቢሆን ክርስቲያኖችን ከመተናኮል ወደ ኋላ የማይል ስለሆነ በእነርሱ ላይ በተለያየ መልኩ ፈተናን ያመጣ ነበረ። ስለዚህ ይህንን ፈተና የሰይጣንን ፈተና በድል አድራጊነት ለመወጣት መንፈሳዊያን የሆኑ አባቶቻችን መንፈሳዊ ተጋድሎ ውስጥ በራሳቸው በፈቃዳቸው እንዴት አድርገው እንደገቡ አሁንም ከቀደሙት አባቶቻችን የተጋድሎ ሕይወት የምንማረው ነው። ስለዚህ መንፈሳዊ ተጋድሎ ምንጊዜም በክርስቲያኖች ዘንድ የሚኖር፣ ከዛ ውጭ ከሆነን ግን ልክ ከአሳ ከውሃ ውስጥ ሲወጣ ሕይወት እንደማይኖረው ሁሉ ክርስቲያንም ከእንዲህ አይነት መንፈሳዊ ተጋድሎ የሌለበት ሕይወት ውስጥ ከሆነ ያለው ሕይወቱ የደረቀ የሚሞት ነው የሚሆነው። ከዚህም አንጻር ነው ቀደም ብለን
ተጋድሎ የግድ አስፈላጊ እንደሆነ በቅዱሳት መጻሕፍት ውስጥ የተጠቀሱትን መሰረት አድርገን የተመለከትነው። ስለዚህ አሁን ተጋድሎ ከማን ጋር ይደረጋል ለሚለው ከአላውያን ነገስታት ከማያምኑ ከካህዲያን ከመናፍቃን ጋር ከነዚህ ጋር የሚደረገው ተጋድሎ አንደኛው ክፍል ነው። ይህ እንግዲህ ከኛ ውጭ ያሉ አካላት እምነታችንን በመቃወም የእኛን መብትም በመጋፋት የሚያመጡት የሚያደርሱት ነው። ይህ እንግዲህ በሚመጣበት ጊዜ በአኮቴት መቀበል ነው የክርስቲያኖች ድርሻቸው። በዚህም ደግሞ ስጋችሁን መግደል የሚቻላቸው ነፍሳችሁን ግን መግደል የማይቻላቸውን አትፍሩ በማለት ከነዚህ ካላውያን ከካህዲያን የሚመጣው መከራና እስከ ሕይወታችን ማጥፋት ድረስ የሚደርሰውን ያንን በአኮቴት በመቀበል የዘላለማዊ ሕይወት ባለቤት እንድንሆን ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ከዚያ ውጪ አንድ ክርስቲያን በራሱ በሕይወቱ የሚያደርገው ደግሞ ተጋድሎ አለው። ከውጭ የሚመጣ ተጽዕኖ ሳይኖር ከውጭ የምንለው እንግዲህ ቀደም ብለን የጠቀስናቸው ነው። ዲያብሎስ የምንጊዜም ባላጋራችን ነው። ሌሎች ሰዎችን በእኛ ላይ ያነሳሳል። በውስጥ ደግሞ በእኛ ፈቃደ ስጋችንን ደግሞ በተለያየ መልኩ በማነሳሳት ከጽድቅ መንገድ እንድንወጣ የማድረግ የዚህ ጥረትና ትጋት ከሱ ዘንድ ያለ ስለሆነ የምንጊዜም ባላጋራችን ነው። ባላጋራችሁ ዲያብሎስ የሚውጠውን እንደሚፈልግ አንበሳ በዙሪያችሁ ይዞራል ተብሎም ተገልጿል። ስለዚህ ከሰይጣን የሚመጣውን ፈተና ለመቋቋም ክርስቲያኖች በፈቃዳቸው በራሳቸው መንፈሳዊ ተጋድሎ ውስጥ ይገባሉ። ይህም እንግዲህ ከጾም ጀምሮ ይህንንም እኛው በራሳችን አረዳድና ግንዛቤ በእንዲህ አይነት መልኩ ሰይጣንን ልንቃወመው የሰይጣንን ጾር ልንቋቋም እንችላለን ብለን ያመጣነው ሳይሆን ራሱ ባለቤቱ እንዴት አድርገን ይህንን ከዲያብሎስ የሚመጣውን ተቃውሞ ማሸነፍ እንደምንችል አብነት ስለሆነን ነው። አባቶቻችን ከዓለም ርቀው ጭው ወዳለ በረሃ ሄደው በዚያ ተጋድሎ የሚያደርጉት አብነቱን ከጌታችን አግኝተው ነው። እሱ ከተጠመቀ በኋላ ለዋል ልደር አላለም። ወደ ገዳመ ቆሮንቶስ ነው የሄደው። ገዳመ ቆሮንቶስ ነው የገባው። ወንጌላውያኑ እንደጻፉልን በዚያም 40 ቀን እንደጾመ ተገልጾልናል። 40 ቀንም ከጾመ በኋላ ተራበ ተብሎ ተገልጿል። እንግዲህ 40 ቀን ሙሉ በዚያ በረሃ ላይ ምን ይሰራ ነበር? አባቶቻችን ሊቃውንት ከቆመበት ሳይቀመጥ ከዘረጋበት ሳያጥፍ አው በጸሎት በዚህ የቆየበት ጊዜ ነው። ለምን ይህን አደረገ? እንደኛው ለእኛ ለድህነት ነው።
ለካሳ ለቤዛ ዓለም ፈጽሞታል። ሌላኛው ግን እርሱን ለምንመስል አብነት ለመሆን ነው። ይህንን አብነት ይዘው ነው ስጋቸውን ጎስመው ለእግዚአብሔር ፈቃድ ለማስገዛት ወደ በረሃ በመሄድ በጾም በስግደት በተለያዩ መንፈሳዊ ተጋድሎች በዚያ የሚኖሩት ወይም የኖሩት። ስለዚህ ከስጋ ፈቃድ ጋር የሚደረግ ተጋድሎ አለ። ለኛው ከስጋ ፈቃድ ጋር የምናደርገው ተጋድሎ ነው። ይህንን መጽሐፍ ቅዱስን መሰረት አድርገን ነው የምንማማረው እንጂ ከራሳችን ከህሊናችን ከልቦናችን ምናልባት እንዲህ ቢሆን እንዲህ ሊገኝ ይችላል ከሚል አይደለም። በቅድስት ቤተ ክርስቲያን ያለው ሁሉ መነሻው ቅዱስ መጽሐፍ ነው። ለህይወታቸው አብነት ያደረግነው ወይም ሌሎቹም ያደረጉት ቅዱስ መጽሐፍ ላይ ያሉትን የቀደሙትን አባቶቻችንን ነው። ቅዱስ ጳውሎስ እንደተናገረው የቀደሙት ዋኖቻችሁን ምሰሏቸው ነው። የኑሯቸውንም ፍሬ እየተመለከታችሁ እንዴት ኖሩ፣ ዲያብሎስ ጋር እንዴት ታግለው እሱን ድል ነሱት፣ እንዴት ለክብር በቁ የሚለውን ያንን የእነሱን ህይወታቸውን፣ ታሪካቸውን፣ ኑሯቸው ምን ይመስል እንደነበረ እግዚአብሔር አምላክ ለእኛ በጽሑፍም በትውፊትም እንዲደርሰን ስላደረገ ያንን መመሪያ አድርገን ነው። በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 5 ከቁጥር 19 እስከ 24 ላይ የጠቀሰውን እንመልከት። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ሁለት የሚቀዋወሙ ክፍሎች እንዳሉ ይገልጽልናል። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና የሥጋ ፈቃድ አለ፣ የነፍስ ፈቃድ አለ። ይህ እንግዲህ በአንድ ሰው ውስጥ የሚኖረውን ፍልሚያ ነው የሚገልጸው። በአንድ ሰው ውስጥ የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። ግልጽ ትምህርት ነው። በግልጽ ነው ቅዱስ ጳውሎስ የተናገረው። እነዚህን የሚፈጽሙ ሁሉ የእግዚአብሔርን መንግሥት አይወርሱም ነው። ስለዚህ አንድ ክርስቲያን በክርስቶስ አምኛለሁ ስላለ ብቻ የእግዚአብሔርን መንግሥት ሊወርስ አይችልም። ለዚህም ነው ሃይማኖታዊ ተጋድሎ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ያለው። በዚያች ሃይማኖት ውስጥ ሆነን ለመንግሥተ ሰማያት የሚያበቁንን ተግባራትን መፈጸም ይኖርብናል። እነዚህ የተዘረዘሩትን ለመፈጸም ተጋድሎ አለ። ገልጾታል ቅዱስ ጳውሎስ።
ሌላ ከውጭ እንኳን እምነታችንን በተመለከተ አትመን፣ ልታምን አይገባህም፣ ይህንን የምታምን ከሆንክ በዚህ ምድር ላይ ልትኖር አትችልም ብሎ የሚያጠፋን አይደለም። ዋነኛው ትልቁ ያንን ሊያሸንፍ የሚችል ኃይል የለም። አንድ ሰው በራሱ ላይ ቁርጥ ህሊና ካደረገ የሰማዕታቱም ታሪክ የሚያሳየን ያንን ነው። ለድህነት ራሳቸውን ያዘጋጁ ሰዎች ሞትን ከመጤፍ ሳይቆጥሩ ለሞት ራሳቸውን አሳልፈው ሰጥተዋል። በአንድ ሰው ውስጥ ግን የሚኖረው ፍልሚያ ከባድ ነው። ያ ስጋ በመንፈስ ላይ፣ መንፈስ በስጋ ላይ የሚለው ያንን ድል የምንነሳበት። አሁን ስጋና መንፈስ ሲባል አሁን አንዳንድ ሰዎች ይህንን የቅዱስ ጳውሎስን አገላለጽ በአግባቡ ከመረዳት ይልቅ በራሳቸው ትርጉም ወስደውት ስጋ በቃ የርኩሰት ሁሉ ነገር ምንጭ ነው ወደሚል ድምዳሜ ሄደው ይህንን ስጋ ሰውነትን ወደ መኮነን ይሄዱ አሉ። ይሄ ትልቅ ስህተት ነው። ቅዱስ ጳውሎስ የስጋ ስራም እያለ የገለጸው ሰውነትን ማለቱ አይደለም። ይሄ እግዚአብሔር የፈጠረውን ሰውነታችንን መኮነኑ አይደለም። ያማ ተፈጥሯዊ ነው፣ የተፈጠረ ነው። ነገር ግን በዚህ የስጋ ስራ ተብሎ የተገለጠው አባቶች ፈቃደ ስጋ ብለው በዚህ አገላለጽ ነው የሚገልጹት። ፈቃደ ስጋ፣ የስጋ ፈቃድ በዚህ ምድር ላይ ያለውን ክፋቱ፣ ተንኮሉ ያንን ማለት ነው። ስለዚህ ስጋችን በእነዚህ የመማረክ እድል ይኖረዋል። በእነዚህ በክፋት ከእግዚአብሔር መንግስት በሚያወጡ ነገሮች ተጽዕኖ ስር ይወድቃል። እንዳይወድቅ ነው እንግዲህ የመንፈስ ፍሬ። መንፈስ ግን በስጋ ላይ፣ ስጋ በመንፈስ፣ መንፈስ ደግሞ በስጋ ላይ ሲል ደግሞ እነዚህን የክፋት ስራዎች እኩያት የሆኑ ተግባራትን በሰውነታችን ላይ እንዳይነግሱ በውስጥ ደግሞ ያንን የሚቃወም ደግሞ መንፈስ አለ። የእግዚአብሔር መንፈስ ይህንን እንድንቃወም ያግዘናል ማለት ነው። ዲያብሎስ የስጋን ፈቃድ ለማስፈጸም ይጥራል። የእግዚአብሔር መንፈስ ደግሞ የመንፈስ ፈቃድ የሱ የእግዚአብሔር ፈቃድ የሆነው በእኛ ላይ እንዲነግስ ያግዘናል። ስለዚህ በሰው ውስጥ ያለው ፍላጎት ፈቃድ ማለት ነው። ክፉን ነገር መፍቀድ መፈለግ አንደኛው ነው። በጎን ነገር መፈለግና መፍቀድ ደግሞ ሌላው ነው። ስለዚህ በጎን ነገር በመፈለግና ክፉን ነገር በመፈለግ ሰው ይፈተናል ማለት ነው። ፈተናው በውስጡ ይኖራል። ስለዚህ የስጋ ፈቃድ ተብሎ የተገለጸው ያ ነው። የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ብሎ ቅዱስ ጳውሎስ መጨረሻ በዚሁ በገላትያ ምዕራፍ 5 ቁጥር 24 ላይ የገለጸው የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በእኛ ላይ ነግሶ የነበረውን ያንን ኃጢአት፣ ፍቶታት፣ እኩያትን እነዚህን ሁሉ ከእኛ እንዳስወገዳቸው በመስቀሉ ከእኛ እንዳስወገዳቸው እነሆ እኛም ደግሞ
እርሱን የሚመስሉም ደግሞ ስጋን ከክፉ መሻቱና ምኞቱ ጋር ስጋን ብሎ አይደለም ክፉ መሻቱንና ምኞቱን ያለ ዛሬም እኛ ልንዋጋ የሚገባን የስጋን ክፉ መሻትና ምኞትን ነው። ሰውነትን አይደለም። የስጋን ክፉ መሻትና ምኞት ያንን መዋጋት አለብን ነው። ስለዚህ ተጋድሏችን ከስጋ ክፉ መሻትና ምኞት ጋር መሆን አለበት ማለት ነው። አንድ ሌላ ተጨማሪ ጥቅስ ልጨምር። በሮሜ መልእክቱ ምዕራፍ 8 ከቁጥር 6 እስከ 8 ላይ ቅዱስ ጳውሎስ ምን ይላል? ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። አሁን ስለ ስጋ ማሰብ ሞት ነውና ይላል። ስለ ስጋ ማሰብ ሲል አሁን ስለ ሰውነታችን አታስቡ ማለት አይደለም። አንድ ሰው በዚህ መልኩ ይሄንን ከወሰደው ተሳስቷል። እምንበላውን፣ እምንጠጣውን፣ እምንለብሰውን ስለዛ ማሰብ ይኖርብናል። ሰዎች ነን። ነገ ስለምናደርገው ነገር ማሰብ እንደሚኖርብን እያንዳንዱን ነገር ስንሰራ በስጋችን የምንፈጽማቸውን ነገሮች ሁሉ አስበን መስራት እንዳለብን የታወቀ ነው። ስለ ስጋ ማሰብ ማለት ይሄ ማለት አይደለም። ቅድም እንደተገለጸው የኢየሱስ ክርስቶስ የሆኑት ስጋን ከክፉ መሻቱና ምኞቱ ጋር የሚለው ነው። እኛን ከእግዚአብሔር መንገድ የሚያወጡ ከዘላለማዊ ሕይወት ውጭ የሚያደርጉ ምድራዊ ሐሳብ ብቻ እንዲኖር የሚያደርጉ ምኞት፣ ፍላጎት ይሄ ከኛ ከክርስቲያኖች ዘንድ መራቅ እንዳለበት ነው። ሰው በእንጀራ ብቻ አይኖርም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ በጾሙ ጊዜ በተራበ ጊዜ ቀርቦ ዲያብሎስ ላቀረበለት ፈተና የሰጠው መልስ ነው። ሰው በእንጀራ ብቻ አይኖርም። ሰውነት ወይም ሰው እንጀራ ብቻ ስላገኘ የሚኖር አይደለም። መንፈሳዊ ምግብም እንደሚያስፈልገው የታወቀ ነው። ስለዚህ ሁሉ ጊዜ በመብላት በመጠጣት ብቻ መኖር እንደሚቻል የሚያስብ ክርስቲያን መኖር የለበትም። ጾምን መጾም ይገባዋል። ጸሎቱን፣ ሰጊዱን እነኚህ መንፈሳዊ የሆኑ ተጋድሎች እንደሚያስፈልጉት ለጽድቅ የሚያበቁ ክርስቶስን እንዲመስል የሚያደርጉት ተግባራት በእሱ ዘንድ መፈጸም ይኖርባቸዋል። ይህንን ለማሳሰብ ነው። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ግን ማሰብ ሕይወት ነው አለ። ስለ ዘላለማዊ ሕይወት ማሰብ በዚህ ምድር ላይ ለዘላለም እንዴት እኖራለሁ ብሎ የሚያስብ ካለ ከንቱ ነው፣ ለዘላለም መኖር ስለማይችል። ነገር ግን በሚኖርባት አጭር ዕድሜ እግዚአብሔር በፈቀደለት ዕድሜ ውስጥ ግን እግዚአብሔርን በሚያስደስት መልኩ ለሱም ለዘላለማዊ ሕይወት የሚያበቃውን ተግባር በመፈጸም የዚህ ዓለም ኮንትራቱን የሚጨርስበትን ጊዜ በማሰብ ሊያሳልፍ ይችላል። ይህ እንግዲህ ስለ ስጋ ማሰብ የሚለው በአጠቃላይ መንፈሳዊውን ነገር ትቶ ሁልጊዜ
ስለዚች ኃላፊ ጠፊ ስለሆነችው ምድር የሚያስብ ሰውን የሚመለከት ነው እንጂ አጠቃላይ ስለ ሥጋ ተብሎ ስለ ሰውነት ማሰብ ኃጢአት ነው፣ ከእግዚአብሔር መንገድም የሚያወጣ ነው ማለት አይደለም። ከእግዚአብሔር ጋር ጥል ነው ብሎ የገለጸው ያው በዚህ ምድር ላይ ያሉ ከእግዚአብሔር መንገድ የሚያወጡ ጽድቅን የሚጻረሩ በተቃራኒው ያሉትን የሚገልጽ ነው። እግዚአብሔር አምላካችን በዚህ በኩል የሚኖረውን ፈተና በድል አድራጊነት እንድንወጣ እሱ በረድኤት በአጋዥነት ያግዘናል፣ በመንፈሱ ይረዳናል፣ ያግዘናል። ስለዚህ የመንፈስ ቅዱስንም ረዳትነት ያንን በመተማመን ነው ቅዱሳን ብዙ ጊዜ ወደ ተጋድሎ የሚገቡት። ስለዚህ በሰውነታቸው ላይ ፈርደው ሰውነታቸውን በገድል በመቀጥቀጥ ምንድነው የሚያገኙት ጥቅም? ብዙውን ጊዜ ወደ ገዳም ሄደው ከእህል ከውሃ ተከልክለው ከምቾት ራሳቸውን አርቀው በሰጊድ በቁመት በጸሎት በዚህ መኖር ምንድነው የሚያመጣው ጥቅም? እንዲህ የሚል አለ ወይ? ሕይወትን ጽድቅን የምታገኙት በዚህ ብቻ ነው የሚል ተጽፏል ወይ ብለው ጥያቄ የሚያቀርቡ አሉ። ቀደም ብለን ስለ መንፈሳዊ ተጋድሎ የተገለጸውን አይተናል። መንፈሳዊ ተጋድሎ የግድ ነው። ክርስቲያኖች እስከሆንን ድረስ ከመንፈሳዊ ተጋድሎ መቼ ልንርቅ አንችልም። እውነተኛ ክርስቲያን መንፈሳዊ ተጋድሎ ይኖረዋል። እውነተኛ ክርስቲያን ስሙን ብቻ መጠሪያ ያደረገው እሱ ምንም አይነት ተጋድሎ አይኖርበትም። ምክንያቱም እምነቱን የሚቃወምና ሰይፍ በሚመጣበት ጊዜ ወዲያውኑ ይክዳል። በዛ ራሱን ነፍሱን ያዳነ ይመስለዋል። ከዚያ ውጪ በሱ ውስጥ በስጋው ማናቸውም አይነት ስጋን የሚጎዳ መስሎ የሚታየውን ነገር አያደርግም። እንዲህ አይነት ክርስቲያን ተብሎ የሚጠራ ካለ ይሄ የስም ክርስቲያን ነው። ለእንደነዚህ አይነቶቹ በላይ በሰማይ ጌታ ቦታ እንዳላዘጋጀ የታወቀ ነው። የዘላለም ሕይወት ባለቤት የመንግስተ ሰማያት ባለቤት ለመሆን በመንፈሳዊ ተጋድሎ ውስጥ ማለፍ የግድ እንደሚያስፈልግ የተገለጸ ስለሆነ ያንን ድጋሚ አሁን እዚህ ላይ አናነሳም። ነገር ግን በመንፈሳዊ ተጋድሎ የሚገኘው ጥቅም እነዚህ ቅዱሳን ወይም ሁላችንም ስንጾም በጾማችን የምናገኘው ጥቅም ምንድነው? ሰውነታችንን ለጽድቅ እንዲገዛ እናደርጋለን ነው። ጾማችን ያንን የማድረግ ኃይል አለው ወይ? ሁሉን ነገር የማድረግ ኃይሉና ስልጣኑ ቅዱስ ጳውሎስ እንደተናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አይደል ያለው። ስለዚህ ኃይላችን ክርስቶስ ነው። ነገር ግን የእሱን ጸጋ ለማግኘት እርሱ ያለንን መፈጸም፣ እርሱ የሄደበትን መንገድ መሄድ ይገባል። ሰውነታችን ለጸጋው ለእግዚአብሔር ጸጋ ዝግጁ እንዲሆን
እግዚአብሔር በእኛ ላይ ስራን እንዲሰራ ለሱ የተመቸ አድርገን ማቅረብ ይኖርብናል። ስለዚህ የስጋን ፈቃድ ለመግታት እንጾማለን። ቅድም የገለጽናቸው የስጋ ፈቃዳት ተብለው የተገለጹት በሰውነታችን ላይ እንዳይሰለጥኑ ሰውነታችንን ጥንካሬ መንፈሳዊ ጥንካሬ እንዲኖረው ከሚያደርጉት አንዱ ጾም ነው። በዚህ ምድር ላይ ያሉ የሰውነት ማጎልመሻ የሚሰሩ ሰዎች ለሰውነታቸው ጥንካሬን ጤንነትን እንዲሰጥ ለማድረግ እንደሚሰሩ ሁሉ እኛም ደግሞ ጾም፣ ጸሎት፣ ሰጊድ የመሳሰሉት መንፈሳዊ ተጋድሎች ሰውነታችን ለእግዚአብሔር ፈቃድ የመንፈስ ፍሬዎች የተባሉትን እነዚያን በእሱ ላይ እንዲነግሱ ኃይል እንዲኖረው እግዚአብሔርም በጸጋው እንዲጎበኘው የሚያስችሉ ናቸው። ስለዚህም ነው የመድኃኒታችን የኢየሱስ ክርስቶስን የእሱን ቸርነቱን በእርሱ ኃይል ማናቸውንም በረከት እንደምናገኝ ያንን በመካድ አይደለም፣ ያለ እርሱ ምንም ነገር ማድረግ እንደማንችል ተገልጾልናል። ቅዱስ ጳውሎስም ኃይልን በሚሰጠኝ በክርስቶስ ነው ሁሉን እችላለሁ ያለው። ስለዚህ እኛም የእግዚአብሔር ኃይል በእኛ ላይ እንዲገለጥ እርሱ እንድናደርገው የነገረንንና ያሳየንን ያንን በሕይወታችን መፈጸም ማድረግ ነው። ታዛዦች ሆነን መገኘት ነው። ስንታዘዝ የታዛዥነት መገለጫውም አንዱ ይሄ ነው። ጾሞ ያሳየን እንድንጾም ነው። ማናቸውንም ነገሮች በቃልም ያስተማረንን እንዲሁም በድርጊትም ደግሞ ፈጽሞ ያሳየንን ያንን በመፈጸም የእርሱ በረከቱን እንድናገኝ ያግዘናል ነው። ስለዚህ አንደኛው ከስጋ ፈቃዳችን ጋር የምናደርገው ፍልሚያ ነው። ሌላው ከርኩስ መንፈስ ጋር የሚደረግ ነው። የርኩስ መንፈስ የታወቀ ነው። በተለያየ መልኩ የሚቃወመን እሱ ነው። እሱ የሁል ጊዜ ባላጋራችን ነው። የስጋ ፈቃድንም በማነሳሳት የሚቃወምም እሱ ነው። ግን ዋናነት ደግሞ ይህ ዲያብሎስ የእኛ ዋና ጠላት ሆኖ በተለያየ መልኩ ስለሚቃወመን እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። በያዕቆብ መልእክት ምዕራፍ 4 ከቁጥር 7 እስከ 8 ባለው ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ተብሎ ተገልጿል። ስለዚህ ዲያብሎስ ባላጋራችን ነው። ከቀድሞ ጀምሮ ያለን ጠላት ነው። ዋና ጠላታችን እሱ ነው። ስለዚህ የስጋ ፈቃድ አንደኛው፣ ሁለተኛው ደግሞ ዲያብሎስ ከነዚህ ከሁለቱ ጋራ የምናደርገው ተጋድሎ በሚል በእነዚህ ልንጠቀልል እንችላለን። እስካሁን የተማማርነው መንፈሳዊ ተጋድሎ ከማን ጋር ነው የምናደርገው በሚለው ንዑስ ርዕስ ስር ነበረ። አምላካችን ለሚቀጥለው ደግሞ ወደዚህ ተጋድሎ የገቡ አባቶች የመጨረሻው የብቃት ደረጃ የቅድስና ማዕረግ ላይ እንዴት እንደሚደርሱ ይህንን በሚመለከት ይሆናል የምንማማረው።
ይቆየን። የሳምንት ሰው ይበለን።